እኔ ሁሉንም ነገር ዴቭ ስማኝ አንተ ለሁሉም ነገር ካለው በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ መደበቅ ነገር ቢሆን ነው አንቺ ማለት ነው እሱ ዴቭ እናንተ ቀስ በተረጋግተ በሰማሻል አሁን በዚህ ሁኔታ እኮ ምንም አይጠቅምም ዶክተር መጀመሪያ እስቲ መምጣቷን ሊቷ ከዛዝ የትነት አንተም ብላ ነው የመጣችው ምንድነው እስቲ ምንድነው ለበናት ጥፋት አጥፍቻለሁ ግን ያን ጥፋት እንትን ለማለት ነው የመጣሁት በእናትሽ እረትና ለስብዬ ነው ከዛ ከስደት አቋርጬ አንቺ ለነቢዩን እኮ ያኔ ትደውይልኝ እሱ ብለሽ ነው ስልክሽን ያጠፋሽው አውቃለሁኝ ይመስለኝ ነበር ድሮ ፍቅሬ ገራገር መስለኝ ነበር ድሮ ፍቅሬ ገራገር አፌን ፈታሁ ገና ስላንተ ስናገር ምን ቀረ ልበልህ ጸጉሬንም መቆጥረሃል ሰላም ሰላም ቤተሰብ እንዴት ናችሁ ያው አለው እኔ እግዚአብሔር ይመስገን በጣም ደህና ነኝ እንደምታዩት ተሽሎኛል ከዴቭ ጋርም ያለው ነገር አይታችሁታል ቢያስባለው በደንብ ፈተነዋል ፈጣሪ ይመስገን አሁን ላይ በጣም ደህና ነን እንደምታዩት ዴቭ ስንት ነገር እንዳላሳለፈን ያን ነገር ትቶ ወንድምነት ይበልጥብኛል ብሎ በጣም ከመወዳትና ከማፈቅራት ልጅ ጋር ለኔ ተጨንቆ እንደምታዩት አስታርቆናል ፈጣሪ ይመስገን አሁን ላይ ታርቀናል ይሻላል ብቻ እሱን በደንብ እናወራበታለን ዛሬ እንኳን ወደ እናንተ የመጣ ነው ትንሽ አዲስ ነገር ይዘን ነው መጣ ነው እንደምታዩት እንግዳም አለ ሃናን ትባላለች ታሪኳን በደንብ ነገራኛለች ነውቱን ለማውራት ዴቭ እንደምታዩት አይደለም እዚህ ላይ እንደምታዩት አይደለም በጣም የሚገርም ስብና ያለው ሰው ነው ነገራኛለች እሷም ለኔ ብቻ አይደለም ስላችሁ እኔ ታሜ ብዙ ነገሮች ተፈጥሯል እናንተ ካሜራ ፊት ያልቀረቡ ነገሮች የኔ ቤተሰብ ትንሽ ለህዝብ እንዳይቀር ብዙ ነገሮች ተንብለው አስቀርቷል ያው ነግሯቸዋል ቢያስባሉ እና እንደ ነገርኩሽ ዴቭ በጣም የሚገርም ስብና ያለው ሰው ነው እሱ ነገር የምታዩት በጣም መልካም ሰው ነው እሱ እኔ ከምነግራችሁ ይልቅ ሃናን ትባላለች ተዋውቋት ሃናን ሰላም ቤተሰቦች እንዴት ናችሁ እንደምታውቁት እኔና ዴቭ በጣም የብዙ አመት ጓደኛ ማቾች ነን በመሃላችን እኔ ወደ ስደት በወጣውበት ጊዜ በጣም ብዙ ነገሮች በመሃላችን ተፈጥረዋል ያን ነገር ለመቋጨት ማለት ብዙ ጊዜ ከዴቭ ጋር ሲሰራ ያለው ምንቱን እዛ ያለውም በጣም ቪዲዮዎች ስለማይ እዚህ መጥቼ ደግሞ እሱን ማናገር ስለማልችል በሷ አማካኝነት ዴቭን ላገኘው ስለፈለኩ ነው እዚህ ጋር እናንተ ጋር የመጣሁት ማለት ነው እና ምንቱ ብዙ ነገር እንዳሳለፍን ከዴቭ ጋር ያውቃል ምን አይነት ጓደኛሞች እንደሆነንም ያውቃል ሶ እሱን በዴቭን ማግኘት ስለምፈልግ ማለት ብዙ ነገር አጥፍቻለሁ አውቃለሁኝ በስደት ምን ያህል መስዋዕትነት ከፍሎ እኔን እዛ ቦታ እንደወሰደኝ አውቃለሁኝ ግን በጣም አስቀይሜዋለሁ አውቃለሁ ስልክ ብደውል እንደማያነሳ ስለማቅ በሱ በምንቱ አማካኝነት ዴቭን ላገኘው ነው የመጣሁት ቤተሰብ ያው እሷ እንደነገረቻችሁ መሀላቸው የሆነች ጋፕ ተፈጠራለች መሰለኝ ሲመስለኝ እንደምታዩት ካሜራ ትንሽ ትፈራለች እኔ ትንሽ አደፋፍሪያት ለእናንተም እንድታዩ ማየት ማወቅም ስላለባችሁ ዴቭን የመልካሙን ፓርት ማየት ማወቅም ስላለባችሁ ይሄ አሁን አይፈቅድልኝ አትፖስትም ሊለኝ ይችላል ግን ያው ዝምቤ ትንሽ ድፍረት ሰጥቻት እዚህ ጋር መጣሁት እንደነገርኳችሁ ይሄን ፓርት እንድታዩልኝ ስለፈለኩ ነው እንደነገረች እሷ እንዳለቻችሁ መሀላቸው ትንሽ ጋፕ ተፈጥሯል እሷ ወደ ስደት እንድትሄድ ብዙ መስዋዕትነት እንደነገረ እሷ እንዳለችው በጣም ቤስት ነበሩ አንድ ላይ ያወሩ ነበር ምናምን ነገር ከዛ መሀል ላይ የሆነች ነገር ክፍተት ተፈጥራለች ዴቭ በጣም ከዛ በኋላ ብዙ ጊዜ ሞክሮላታል ምናምን ነገር ደላላም ካይዶ ብዙ ነገር አድርጓል አላገኘም በዛ አሁን በስልክ ብንነግረው ትንሽ እንዳለችው ላይቀበል ይችላል ብለን ደውዬለታለሁ ዴቭ አሁን የመጣ ነው ሶ ሲመጣ እስቲ የሚለውን ፊድባክ አንድ ላይ እናያለን ይቅርታ የሚያለቅሽ ይመስለኛል አላቅም በጣም ጎድቻለሁ ግን እንደምንም ብዬ ላሳምነው ፈልጋለሁ ማለት እዛ በጣም ብዙ ነገር ገጥሞኛል በጣም ብዙ ነገር አሳልፌያለሁ ግን ይሄን በስልክ ማስረዳት ስለማልችል በአካል ላገኘው ስለፈለኩ ነውና ብቻ የሚረዳኝ ይመስለኛል ተስፋ አለኝ ዴቭ ያው ደግሞ እንደምታዩት አይደለም ይቅርታ ይላታል ብለን ተስፋ እናደርጋለን እስቲ አብራችን ቆይ ደውዬለታለሁ የመጣ ነው አብራችን ቆይ እሺ ቤተሰብ እንደ ነገርኳችሁ ትንሽ ቦታም ቀይረናል እዚህ ነው የቀጠርኩት ዴቭ የመጣ ነው ይቅርታ የሚያደርግልሽ ይመስልሻል አይደል ብቻ እንደምንም ላሳምነው ዴቭ መጥቷል እስቲ የሚሉን አንድ ላይ እንሰማለን ዴቭ
ትንሽ ቆይ አስጠበቀን። ሰላም አለ ለና አለ ና እንግዳ ና ዴቭ ቆይ ዴቭ ና ዴቭ አንዴ ዴቭ ስማኝ ነገር አንተ ነው እኔ አውቄያለሁ ማን እንደሆነ በቃ ዴቭ አንዴ ለኔ ስትል በእናትህ 5 ደቂቃ ብቻ 5 ደቂቃ ብቻ ከዛ በኋላ የፈለከውን ተወሰና አላስጨንቅም። ምን በእናትህ አሁን አውቃለሁ ዴቭ በእናትህ እኔ ልጅቷ በእናትህ ያለው ነገር ሰምቻታለሁ ከሷ በኩል ዴቭ ሰምተኛላ ዴቭ 5 ደቂቃ ብቻ አና ነይ 5 ደቂቃ ብቻ ዴቭ 5 ደቂቃ ለኔ ስትል በእናትህ የምር ማይሆን ነገር ዴቭ በእናትህ እሺ በለኝ 5 ደቂቃ ከዛ በኋላ የፈለከውን ነው በእናትህ ብዙ ነገር ላስረዳ ፈልጋለሁ። አውቃለሁ ጥፋተኛ አና ዛሬ ከየት መጣሽ? አውቃለሁኝ ጥፋተኛ ነኝ አውቃለሁ። እሺ ከየት ተገኘሽ አንቺ? ሲጀምር ስንት ዓመት ሙሉ ጠፍተሽ ዛሬ ከየት ነው የምትመጪው? አስረዳሃለሁ ያለሁበትን ሁኔታ ዴቭ ያ በእናትህ በቃ ስለነዛ ቀናት አስብ ስላሳለፋችሁት ቀናት አስብ። አውቃለሁ ጥፋተኛ አውቃለሁ። በቃ ምን በእናትህ ዴቭ በቃ ይቅርታ ኖ ዴቭ ያ በእናትህ ተረዳት እንጂ ዴቭ 5 ደቂቃ ከስጣት 5 ደቂቃ ብቻ ዴቭ ያን ሁሉ መስዋዕትነት ለኔ ከፍለህ እኔ እንደዚህ ማድረግ አልነበረም። ተረዳኝ ስነግርህ ትረዳኛለህ። ይቅርታ አና ምንም ነገር አታውሪ። አውቃለሁ ኖ ዴቭ እንደዚህማ ማለት የለብህም ዴቭ በእናትህ ያ ማለት እሷ እኛን በጣም አንተን እሷ ጋር ያለው እውነታ እንድትረዳ ስለፈለገች ነው። ከየትና የት የመጣችው ዴቭ እሱን እኮ ገብቶኛል። ብዙ ትልቅ ነገር አለ በማለታችን አይደል? አንተ ለእሷ የከፈልክላት ሁሉንም ዴቭ ነግራኛለች። ዴቭ ቁጭ ብለን አውርተናል ከእሷ ጋር። ለዛም ነው አንተ ፊት ደፍሬ ይዣት የመጣሁት። እኔ አሁን እዚህ ጋር ምንም ነገር ማውራው ነገር የለኝም፣ ቃላት የለኝም ማለት በእናትህ አይደለም። ይቅርታ አድርግልኝ፣ በጣም ይቅርታ። አውቃለሁ ብዙ ነገር በእናትህ ዴቭ ስላሳለፋችሁት ጊዜ አስብ። አንቺ ማለት ነው ከሄድሽ ቀን ጀምሮ አውቃለሁ ሳልረዳ ቢያንስ 1 ዓመት ሙሉ ነው የደወልኩልሽ የሞከርኩልሽ ስልክሽ። ግን በጣም ብዙ አንቺ እንኳን አንድ ቀን ማለት ነው አንድ ቀን እንኳን አስበሽ ለኔ አልደወልሽልኝ። ኦ ዴቭ አንተ እንደዚህ አትበል እንጂ ዴቭ ጓደኛዬ ነሽ፣ ምንም ነገር አይደለሽም ማለት ዴቭ በእናትህ ዴቭ እንደዚህ አትበል። አስረዳሃለሁ። ለምን አስረዳሃለሁ። ለኔ እንደዚህ ይገባኝ ነበር? አይገባህም አውቃለሁ። ግን ለምን አንቺ እንዴት አትሳስቢም እንደዛ? ዴቭ በእናትህ ስለ ገብቶኛል እኮ አንተ ጋር ያለው እውነት እኮ ልክ እኮ ነው ዴቭ። ግን እሷም እኮ እንዳልከው ይሄን 3 ዓመት የጨፈረች ተዝናናች አይደል ዴቭ ያሳለፈችው። እኔ ምን አልተረዳኝም በመራይ ስለተረዳው ነው ያን የሚያደርግለት ለአንተ ይቅርታ እንድታረግልኝ የመጣሁት አውቃለሁ። በቃ የሆነ ሰላም አይደለም በቃ በእናትህ ስለ 5 ደቂቃ ብቻ ማለት ነው ልገልጽልህ አልችልም። ገብቶ ይገባኛል ዴቭ። እኔ ማና እንደዚህ ነሽ እኔ አንቺ ለኔ እንደዚህ ነሽ እኔና አንቺ እንደዚህ ነበር። ግን ያ ነገር ስለተሰማኝ ነው ከዛ ድረስ አንተን ለማግኘት የመጣሁት። እኔ እኮ አልበላም አልጠጣም ብዬ ነው ለአንቺ ያን ነገር ያደረኩልሽ። ገብቶሻል? ያ ነገር ለኔ ውለታ ሆኖ አይደለም። ገብቶሻል አይደል? አንቺ ግን ሄደሽ ከሄድሽበት ቀን ጀምሮ እዛ ከገባሽ ቀን ጀምሮ ለኔ አልደወልሽልኝም ማለት እሱ ጥፋት ነው። ግን እባክህ ይቅርታ አድርግልኝ። ዛሬ ከየት መጣሁ ብለሽ ነው የመጣሽው? ቢያንስ አላሳዝንሽም? እኔ ጓደኛሽ አልነበርኩ? አውቃለሁ ብዙ ነገር አሳልፈናል። ግን እኔ እዛ የደረሰብኝን ነገር አስረዳሃለሁ እኮ ሁሉንም ነገር። ለምንድን ነው በእናትህ ተረጋግተን ማናወራው? ገብቶኛል። እኔም ዴቭ አንድ ነገር ልንገርህ፣ በጣም ወዳት ጓደኛዬ ናት። ምን ሌላ ነገር ነው እኮ አይደል? ገብቶኛል እኮ ዴቭ። እኔ አሁን እዚህ ጋር እኮ ፍቅር አልነበረም። ገብቶሃል? ግን ጓደኛሞች ነበርን፣ በጣም እንዋደድ ጓደኛሞች። እኔ ለእሷ ብዬ ያደረኩትን ነገር ሁሉ ታውቃለች። እኔ የራሴን መስዋዕት አድርጌ ራሴ አልበላም አልጠጣም ብዬ የገዛሁትን ሞተር እንኳን ሲጨላት ነው እንደዛ ያደረኳት አይደል? አውቃለሁ ዴቭ። ግን እሷ ከዚህ እንደወጣች ነው የረሳችኝ። እኔ በእኔ ቦታ ሆነሽ አስበሻል አንቺ? ዴቭ ስማኝ፣ እንደዚህ አይንሽን በጨዋት በፊት ለፊት ትመጫለሽ። ለምን ገብቶሻል? ያን ዛሬ እንደዚህ መሆን አልነበረብሽም ዴቭ። እሷ አይኗን በጨዋት ይሄን ሁሉ ያደረኩት እኔ ነኝ ዴቭ። እኔ ገብቷል። ኖ በእናትህ እኔ ማውራት አልፈልግም። እኔ ሁሉንም ነገር ዴቭ ስማኝ፣ እኔው ነኝ ያበድኩት ልብና እምነትሽን ቃልን የሰበርኩት እኔ ነኝ ክፉ ሰው መቀጣት የሚያንሰው ይቅርታ ዴቭ። የተፈጠረው ነገር ሁሉ እኮ ነገራኛል። ግን ለምን እንድታወራ እድል አልሰጣትም? አስረዳለሁ በጣም ንገሪኝ። እሺ ያን ሁሉ ዘመን 3 ዓመት ሙሉ አንቺ ለኔ ያላስተዋወለሽ ምንድነው የተፈጠረው? ስማኝ አስረዳለሁ በጣም ብዙ ነገር እኔ ስንት ሚዲያ ላይ ፈልጌሻለሁ ታውቂያለሽ? አውቃለሁ አንተ ጋር አንቺ ለላከው ደላላው ድረስ ሂጅ ጠይቄ ነበር፣ ግን አድራሻውን ላገኝ አልችልም ነው። በዚህ ልኩ አንቺ እንደዚህ ሰፍተሻል። የተፈጠረውን ነገር ቁጭ ብላችሁ ለሁለት ታወራላችሁ። እኔ ዛሬ የፈለኩት ካሜራም ያመጣሁት ሰው አልፈልግም ያልችኝ ነበር። እኔ በዚህ ነገር የምትደሰት መስሎኝ ነበር። ገብቷል? ብዙ አመት ለሷ እንደለፋ ብዙ ነገር እንዳደረግ ቤተሰቦችን እንዳቅዱ ስለፈለግ ብቻ ነው እኔ ያደረኩት።
እሷ ካሜራ ፊት የምትቀርብ ልጅ አትፈልግም። በጣም ፈሪ ነው። እኔ ነኝ አሳምኛት ያለው እውነታ ህዝቡም አንተም እንድታክ ስለፈለኩ ብቻ ነው። ገብቷል? ተረጋግታችሁ የተፈጠረው ነገር ለሁለት ታወራላችሁ። ግን ቢያንስ አላሳዝንሽም? እኔ ለአንቺ ብዬ ዝም ነገር ነው ከጓደኞቼ ጋር እንደጣላሽ ታውቂያለሽ። ከቤተሰቦቼ ጋር ተጣልቼ አይደል ያን ነገር ያደረኩት። አስበሻል? ስንት አመት ነው? ኧረ በእናትህ ዴቭ ነው። ለምን አንተ እንደዚህ ትሆናለህ? ተረጋግተህ ለምን እንትን አትልም? እኔ አሁን ከራሴ ጋር በቃ አሁን ላውራት። እሺ ተረጋጋና፣ እሺ ተረጋጋ ዴቭ፣ ተረጋጋና እንተኛ አይደል? ተረጋጋና እናወራለን። አቃል ብዙ ማስረዳ ነገር አለ። እሺ እናንተ ነገር በእንደዚህ ታለፍ አይደለም እና ልረዳሽ ዴቭ። እሱ ለለት ቁጭ ብላችሁ ታወራላችሁ ብቻ። አሁን ያ ተቀበል በቃ ዴቭ፣ ተረጋግተህ ጊዜ አሁንም ገና ነው። 3 አመት በኋላ ገና ነው። ለምንድን ነው ለመርዳት ማትሞክረው አንተ? እኔ ጋር ያለውን ነገር እውነታውን ትረጃለሽ አንቺ ቢያንስ የራስሽን ስሜት ብቻ ያዳመጥሽ ነው ማለት ነው። ዝም አልሽኝ። እሺ ንገሪኝ፣ ምንድን ነው ያልሽው? በመድኃኒዓለም ምንድን ነው? ምን ሆነሽ ነው? 3 አመት ነው የዘጋሽ። እኔ ያደረኩትን ነገር አደረኩ እየቆጠርኩ አይደለም፣ ግን አንቺ እንዴት ትጠፊያለሽ ከኔ? እንዴት ትዘግኛለሽ? ገብቶሻል? እኔ ምንም ነገር ቁሳቁስ ምናምን ብር ምናምን አይደለም እዚህ ጋር አንቺና እኔን አገናኘን አይደል? መጀመሪያ ብቻ አስረዳሃለሁ። እድል ውስጥ አሁን ዴቭ እሺ በልና እድል ውስጥ ከተቆጥራችሁ ታወራላችሁ። እንዴ የምሬን ነው። እኔ ምን አይል ቦታ ለሷ እንዳለ ታውቂኛለሽ። ዛሬ ግን በዚህ ሁኔታ እንደዚህ ላገኛት አልፈልግም ነበር። ገብቶሃል አይደል? 3 አመት ሙሉ ለሰው አይደውልም ዴቭ እኮ እሱን ነገር እኮ ታስረዳለች ዴቭ። እቺ ልጅ እኮ ሄደች ሰው ሀገር እኮ ነው። ልክ እንደ ልባ የምትሆንበት ቦታ አይደለም ዴቭ። ለምን አትረዳም? እሺ የተፈጠረው ነገር ምንድነው? አስረዱኝ። እኔ እኮ ለሁለት ታወራላችሁ። የተፈጠረው ነገር ምንድነው? እሱ ለሁለት ታወራላችሁ። እኔ መጀመሪያ እዚህ ጋር ህዝብ ፊት አንተን ያመጣሁት ልረዳ ፈልጋለሁ። እሺ ዴቭ ስማኝ፣ እኔ እዚህ ጋር ህዝብ ፊት አንተን ያመጣሁት እቺ ልጅ በጣም የምትፈልጋት ለብዙ አመት ስልኳን ብዙ ሶሻል ሚዲያ የፈለካት ነው አውቃለሁ። እኔ የምትደሰት ምስሉን ያመጣሁልህ። ሰው ደግሞ ጨንቋታል። እሷ ጋር ያለውን እውነታ እንድትረዳ ትፈልጋለች። አንተ አሁን ዝም ብለህ በጭፍን አትወስድ። በእናትህ ምንድነው እውነታው? እንደ ትልቅ ሰው ለሁለት አውሩ። እኔ እንደገባኝ ምንድነው እውነታው እኮ እሱ ለሁለት አውሩ ነው። አንተ አሁን እየገባኝ ያለው ነገር ማለት ነው ይሄን አከለ ይሄን እሷ እንድዘጋት አደረጋት ነገር እኔ መቼም ትመጣለች ብዬ አስቤያለሁ እኮ ዴቭ። እሱ በድንገት ዩቲዩብ ላይ አንተን አይታ ስማ ዴቭ፣ ዩቲዩብ ላይ አይታ ለማናገር ነው የመጣችው አንተ ጋር ስለሚሰራ እሱ እንዳግባባን ስለፈለኩ። እሺ አንቺና ቢያንስ እስካሁን ድረስ እንዳናወራ ያደረገች ነገር ነው ንገሪኝ። አለ ብዙ ነገሮች ተፈጥረዋል። አንተ ማታውቃቸው ብዙ ነገሮች አሉ። ይሄ ነው ብዬ አሁን ልነግርህ ምን ያህል የምትደበቅ ነገር ቢሆን ነው አንቺ ማትነግሪኝ? እሱ ዴቭ እናንተ ቀስ በተረጋግተህ ብሰማ ይሻላል። አሁን በዚህ ሁኔታ እኮ ምንም አይጠቅምም ዴቭ። ገብቶሃል? መጀመሪያ እስቲ መምጣቷን ልጅቷ ከዛ እዚህ የትነት አንተም ብላ ነው የመጣችው ዴቭ። ቢያንስ ተረዳት ዴቭ በእናትህ። አሁን ማለት ነው ጭንቅላቴ በላይ የሆነ ነገር እያወራሁ ነው። እኔ ዴቭ እኔ ይቅርታ አድርግልኝና እኔ በሁለታችሁ ልገባ አልፈለኩም። እሷ ስለለመነችኝ ነው። አንቺ ምን ሆነሽ ነው? ቢያንስ እኮ እኔ ትረሽኛለሽ፣ እንደዚህ ትይኛለሽ። እኔ ይሄን ያክል እኔ ነው ትዘግኛለሽ። አንቺ ነኝ እሱን እኮ ሳልዘረጋ ቀርቼ አይደለም፣ ግን ብዙ ነገር የተፈጠረ ነገር አለ። ዴቭ እባክህ ተረዳኝ። እኔ እንደዚህ ፈልጌ አይደለም፣ ነገሮች አስገድደውኝ እንጂ። ዴቭ በቃ ተረጋጋና በእናትህ ነገሮችን ቁጭ ብላችሁ ለሁለት አውሩ። ምንድነው የምናወራው? እሺ እናውራ፣ ንገሪኝ። ምንድነው? እኔ እዚህ ጋር ጭራሽ በሚዲያ መምጣታችሁንም አላስታውስኩም። ኖ ከፈለክ ይሄ ነገር ይጠፋል። ስማኝ ዴቭ፣ እኔ ከፈለክ ይሄ ነገር ይጠፋል፣ ግን ኖ እኔ ግን ማለት እዚህ ጋር አሁን ያረጋችሁ ያላችሁት ነገር እኔ አይምሮ በላይ ነው ነገር አንቺን ብትሆኚ ማለት የሆንሽውን ነገር ንገሪኝ። ይሄን አክል ጊዜ እኔን የዘጋሽኝ ምን አድርጌሽ? እውነቱን ንገሪኝ። የምሬን ነው። እኔ ውስጥ ያለውን ነገር እኔ ምንም ያረከኝ ነገር የለም። እኔ ለዛ ነው ማለት አይምሮ ስላለኝ ነው ብዙ ነገር አድርገህ ያን ነገር ረስቼው አይደል፣ ግን እዛ ሂጄ ብዙ የተፈጠረ ነገር ስላለ ነው። ያን ነገር ደግሞ እነግርሃለሁ ማለት የኔና አንተ። እሺ አልነግረኝም እንዴ? አሁን ማይነገር ነገር ነው እሱ። ዴቭ ለምንድን ነው አንተ ተረጋግተህ እንትን ማትለው? እቺ ልጅ እኮ ለአንተ የሆነ ስሜት ባይኖራት ከዛ እዚህ አንተን ብላ አትመጣም ነበር አይደል? ለአንተ ብላ ነው ያን ሁሉ ስራውን ስንት ነገር ታላ አንተ ብላ እዚህ የመጣችው። እኔ እኮ ለሷ ምን መምጣቷን ቤተሰብ አያውቅም ዴቭ። እኔ ምን ያህል ቦታ እንዳለኝ ታውቃለች እኮ ለዛ ነው ከዛ እዚህ አንተን ብላ የመጣችው ዴቭ። ገብቶሃል? ከዛ እዚህ የትና የት አንተን ብላ የመጣችው እቺ ልጅ የሆነ ውስጧ እንድትረዳት የምፈልገው ነገር ስላለ ነው። ገብቶሃል? እንደ ሌሎች ቢሆን እና ዴቭ በቃ በእናትህ ለእኔ ስትል አንድ ሰዓትና ታውራ። ገብቶሃል?
ተረጋጋ መጀመሪያ አንተ። እሺ እኔ ቦታ ላይ ነው ያሰብኩት። እሺ ምን አለ? እኔም ብቻ ነገር ለምን ኧረ አንቺ አይንሽን በጨዋታሽ መጣሽ። በማርያም በእናትህ አሁንም እንደዚህ አትበል በእናትህ። አይ ደፍረሽ አፋለኝ ብለሽ ልታወሪ ፊቱ ልትቆሚ መጣሽ። የሆነ ኧረ በእናትህ እንደዚህ አይደለም። አንተ አሰማም በእናትህ እንሂድ። አንተ አንቺ ያን ሁሉ መስዋዕትነት ምን ሆነ ነው? በእናትህ ተረጋጋ እንጂ በእናትህ ተረጋጋ። ተረጋግተህ እውነታውን ስማ። አንተ የምታውቀው ነገር አለ። እኔ ከሷ ሰምቻለሁ። ምንም በእናትህ አልቅሳ እኮ አሁን እኔንም እሱንም ልታሳምነን ትችላለች። ኖ በእናትህ እንደዚህ አይደለም። በእናትህ ባለችው ከሆነ እንሂድ። አንተ ለምንድን ተስማምቶ ነው ተመችቶ ነው? ዴቭ ምን ሆነ ነው? አንተ አይ እንሂድ። ምንድን ነው እስቲ ምንድን ነው? በእናትህ ጥፋት አጥፍቻለሁ፣ ግን ያን ጥፋት እንትን ለማለት ነው የመጣሁት። በእናትሽ እረትና እሱ ብዬ ነው ከዛ ከስደት አቋርጬ አንቺ ለነቢዩን እኮ ያኔ ትደውይልኝ እሱ ብለሽ ነው ስልክሽን ያጠፋሽው። ለምንድን ነው አንተ ዴቭ አንተ የሄድሽበት ሀገር ተመችሽ አይደለ? ተስማማሽ አይደለ? ለምን መጣሽ አሁን? አይ ለምንድን ነው የመጣሽው? በእናትህ አይ ምን እስቲ አላጠፋሽም አይደለ? ካላጠፋሽ ለምን ይቅርታ ትጠይቃለሽ? አውቃለሁ አጥፍቻለሁ። ዴቭ በእናትህ ምን ሄድ ከሆነ እንሂድ በቃ በእናትህ። እኔ ከነሱ ጋር ጣልቻለሁ። ስሚ በእናትሽ እኛ አሁን እዛ ከስራ ለምንድን ነው የእሷን የማትረዱት እናንተ? ምን ሆናችሁ ነው? በማርያም በእናትህ ምንም የምንረዳው ነገር የለም። በቃ ምን ሄድ ከሆነ አንድ ደቂቃ ያ ዴቭ አንድ ደቂቃ ስጣትና እሺ ምንድነው ትንገረኝ? አንተና እሷ ታውሩ። ለኔ ንገሪኝ። ተው አንተ እሱን በእናትህ እሱ ምንም አድርግ ማለት አትችልም። እሱን የምታውቀው ነገር የለም። እኔ ከእሱ ጋር አሳልፍኩት እኔ ነኝ የማውቀው። እንዲያርግ የምትችለው ነገር የለም። አሁን እኔ እኮ አሁንም በሁለቱ ማለት ገባው አይደለም። እሺ ለኔ ንገሪኝ እስቲ። እኔ ልስማት። ብዙ ነገር ተፈጥሯል። እሺ እዛ ሂጅ ብዙ ነገር ያጋጠመኝ ነገር አለ። ያን ነገር ደግሞ ይሄ ነው ብዬ መናገር አልችልም። አንድ ስልክ እንደዚህ ተፈጥሮ ነው ማለት ያቅትሻል። ቀን እንኳን አንድ ቀን ለምን በየጊዜው ነው አይደል እኛ ቪዲዮ ዩቲዩብ ላይ የለቀቀን ስልክ ቁጥር የምንለጥፈው ደውሎ እንደዚህ ነው ማለት ነው። ጓደኞቼ ጋር የሆንኩትን ነገር እኔ አውቃለሁ። እኔ እኮ ሳልረዳ ቀርቻለሁ። ግን በእናታችሁ እኔ በሷ እኮ እናንተ እኮ ልክ እኮ ናችሁ። በሰዓቱ ለምን እንደዚህ ያን ነገር አድርገህ እንዴት አይደለም እየነገርኩኝ እሺ አይ ቆይ እሺ በተሻለ መጠን እሺ እንረጋጋ። ቆይ ተረጋግተን እንስማ። በቃ ተረጋጉና ስሟት እስቲ ምንድነው? እሺ ይሄን ነገር ለዴቭ ነው ማውራት ነው። ተረጋጋና እናንተ ለሎት ባላችሁበት አውሩ። ገብቷል? እሺ ንገሪኝ፣ ምንድነው የተፈጠረውን ነገር አስረጅኝ። እኔ እኮ ሰው ነኝ፣ እረዳሻለሁ አይደል? ማለት ብዙ ነገር አሳልፈናል አይደል? እናንተ ነገር እንደዚህ የሚባል አይደለም፣ ግን ቢያንስ እንኳን ቁጭ ብዬ ማውራት እፈልጋለሁ። አሁን አይደለም ጊዜው አይደለም። ደበና ጊዜ ስጣትና እቺ መምጣቷን እኮ ቤተሰብም አላወቀም እኮ ገና ከኤርፖርት እንደመጣች እዚህ እኔን ነው ያገኘችው። በመድኃኒዓለም ያን ሁሉ ነገር አድርጎልሽ አንቺ በሚካኤል ኧረ በእናትህ የፈለገ ነገር አይነት በቃ ምንም አይነት ሁኔታ ውስጥ ብትሆኚ በቃ ስልክ መደወል ነበረብሽ። በቃ እኔ እንዴትም ሆነ አሳውቃለሁ። እኔ ባንቺ ማንንም ቢሆን ያሳውቃል። እሱ ጥፋቴ ነው አይደል? ጥፋቴን አውቄ ነው ከዛ ድረስ እዚህ እሱን ይቅርታ ለመጠየቅ የመጣሁት። አይ ቆይ እኛ አይደለም በእናታችሁ እኔ አታስጨንቁ ሰውን። እናንተ የሆነ የማይመች ሁኔታ ውስጥ ስትገቡ በቃ እንትና ውስጥ ጋር እንትና ጋር እንሄዳለን ይቅርታ ያደርግልኛል በቃ ደስ አይልም በእናታችሁ። ኧረ ምን አይነት ድርቅና ነው? ኧረ በእውነት ደስ አይልም። በቃ ተረጋግተን እንደ ትልቅ ቁጭ ብለን እናወራ። ማለት በእናታችሁ ብዬ ላስረዳህ አልችልም። አንተ ግን ዴቭ ትረዳኛለህ በቃ በእናትህ ስላሳለፋችሁት ስለዛ ደግ ጊዜ አስቡና እቺ ልጅ ድል ስጧትና ስሟት። እቺ ልጅ ምንም ላንተ ስሜት ባይኖራት አይ በቃ ማውራት ካለብን እሺ አሁንም እኛም እንረጋጋ። አሁን የሚያረጋጋ ሁኔታ ላይ አይደለንም ያለነው። ችግር አለብን ለራሳችን የሆነ ነገር ላይ ነው ተነስተን ሮጦ ሲመጣ ነው ተከትዬ የመጣሁት። በእውነት አንቺ እንደሆንሽ ቢያቅ ደግሞ ጭራሽ እንደማይመጣ ታውቂያለሽ አይደለ? ቆሞ ማውራቱ ለአንቺ ትልቅ ነገር ነው። ልረዳሽ ብሎ ነው ቆሞ ማውራቱ ለሱ ትልቅ ማለት ብደውልለትም እንደማይነሳ ስለማቅ ነው በምንቱ ምክንያት የመጣው። በቃ እሺ አሁን እኔ ቃል እገባልሻለሁ ቀጣይ ጊዜ ተመልሶ እንድትገናኙ እኔ ራሴ አመጣዋለሁ። በዚህ ሁኔታ አይደለም የምሄደው። አይደለም አሁን መሄድ አለብን፣ ግዴታ ነው መሄድ አለብን። በቃ በዚህ ሰዓት አሁን የተግባባን አይደለም፣ ጭቅጭቅ ነው ነገራችን። በቃ መሄድ አለብን። በቃ ይመስለኝ ነበር ድሮ ፍቅር ይከራከር መስለኝ ነበር ድሮ ፍቅር ይከራከር አፌን ፈታሁ ገና ስላንተ ስናገር ምን ቀረ ልበልህ ጸጉሬንም መቆጥረሃል ምን ቀረ ልበልህ ጸጉሬንም መቆጥረሃል